በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳን ዘቅዱስ ወክቡር ወኃያል ሚካኤል ሊቀ መላእክት ዘይትነበብ አማስሩ ወሰኑዩ ለወርኃ የካቲት። ጸሎቱ ወበረከቱ ያለው ምስሌ ለዓለመ ዓለም አሜን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ መንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቁ አካላት ሶስት ብንል በባህሪው በሕልውናው በመንግስት በስልጣን አንድ አምላክ ብለን አምነን ለዘላለሙ ልመናው ክብሩ በእኛ ይደረብንና የካቲት በባተ በ12 ቀን የሚነበብ የሚጸለይ ኃያል ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። ከዚህም ነገር በኋላ እንዲህ ሆነ። ሃይማኖቱ ፍጹም የሆነ አንድ ድሃ ሰው ነበር። በዚያም ሀገር ሲኖር በመዓልትም በሌሊትም ይጸልይ ነበር። የመላእክት አለቃ ቅዱስ ሚካኤልንም አቤቱ ጌታዬ ዘንልኝ፣ ይቅር በለኝ፣ የዕለት ምግብና የዓመት ልብስን ስጠኝ እያለ ይለምን ነበር። ሰውየውም ግን ሰነፍ ነበርና ከቤቱ ወደ ስራ አይወጣም፣ የሚያውቀውም ስራ የለውም፣ ምንም አይሰራም፣ አንዲት ሰዓትስ እንኳን መስራትም አይችልም፣ ንግድም አያውቅም ነበረ። ከዚህም በኋላ የመላእክት አለቃ ቅዱስ ሚካኤል መጣና በሕልም ታይቶት ተነጋገረው። አንተ ሰነፍ ሰው፣ የእርሻ ስራ ወይንም ንግድ የማታውቅ ምን ነው? በመዓልትም በሌሊትም ይቅር በለኝ ዘንልኝ እያልክ የምትለምነኝ ወይንህ ወይንም ስንዴህ ወዴት አለ? ደክመህ የሰራኸው ስራህስ ወዴት ነው? ባርክልህ ዘንድ አለው። አንተ ሰነፍ ሰው ወይ የምትሸጠው የምትለውጠው ገንዘብህም ቢሆን የለህም። ጌታዬ ሚካኤል ዘንልኝ ራራልኝ እንደምን ትላለህ? እባርክልህ ዘንድ የምባርክልህ ስራህ ወዴት አለ? የዓለም ሁሉ አባት የሚሆን አዳምን በዳቢሎስ ተንኮል የፈጣሪውን ትእዛዝ ባፈረሰ ጊዜ አንተ ከሷ የተፈጠርክባት ይቺ ምድር ናት። ወደ እሷም ተመልሰህ ትገባለህ። ወጥተህ ወርደህ እንጀራህንም በግንባር ወዝ ብላ። ይህ አንተ የተፈጠርክበት መሬት እሾህና አሜኬላ ያብቅል ብሎ እግዚአብሔር እንዳዘዘው አልሰማህምን? አንተ ግን ሳትሰራ ባርክልኝ ትለኛለህ አለው። ይህን ተናግሮ በክብር ወደ ሰማይ አረገ። በነጋም ጊዜ ያ ድሃ ሰው ተነስቶ ወደ ቤተ ክርስቲያን ሄደና የቅዱስ ሚካኤል ስዕል ወዳለበት ገብቶ የመላእክት አለቃ ቅዱስ ሚካኤል ሆይ ከእኔ ጋር ቁም፣ አትተወኝ እያለ ጸለየ። ከቤተ ክርስቲያን በወጣ ጊዜ ለነዳያን ለምስኪናን ብዙ ምጽዋትን የሚሰጥ እግዚአብሔርን የሚፈራ አንድ ባለጸጋ ሰው አገኘ። ያ ድሃ ጌታዬ ዘንልኝ ራራልኝ፣ ሄጄ ነግጄ አተርፍ ዘንድ 100 ወቄት ወርቅ በብድር ስጠኝ፣ ዋጋውና ዋናውን ገንዘብህን ከነወለዱ ከፍላለሁ አለው። ባለጸጋውም መልሶ እኔ አላውቅህም፣ ባይሆንስ እንኳን የሚዋስህ አምጣ፣ ኋላ በአንተና በእኔ መካከል ጸብ ክርክር እንዳይሆን ለገንዘቤ ኃላፊ ዋስ የሚሆን ስጠኝ አለው። ያም ድሃ ሰውዬ ባለጸጋውን ገንዘብ የሌለኝ ከመሆኑ የተነሳ የሚዋሰኝ አላገኝም፣ ፍጹም ድሃ ነኝና፣ ይልቁንስ ተነስ አንተና እኔ ሁለታችን የመላእክት አለቃ የሚሆን ወደ ቅዱስ ሚካኤል ቤተክርስቲያን እንሂድና ጌታዬ እሱ ይዋሰኛል አለው። ባለጸጋውም የመላእክት አለቃ በሚሆን በቅዱስ ሚካኤል ባመንክበትስ እኔም አምንበታለሁ፣ እሺ ተነስና እንሂድ አለው። ከዚህ በኋላ ሁለቱም ወደ ቤተክርስቲያን ሄደው ከሚካኤል ስዕል ፊት በአንድነት ቆሙ። ያ ድሃ ጌታዬ መላእክት ሁሉ አለቃቸው የምትሆን ቅዱስ ሚካኤል ሆይ ገንዘቡን እስከምከፍለው ድረስ ከዚህ ባለጸጋ ተዋሰኝ፣ አላምነኝም። ከዛሬ ጀምሮ እስከ ሰኔ 12 ቀን ድረስ ወርቁን ለባለ ገንዘቡ መልስለታለሁ ብሎ ጸለየ። ባለጸጋውም ነገርህን ሁሉ ሰማሁ፣ ተነስ እሰጥ ዘንድ እንሂድ አለው። ይህ ነገር ለሱ ድርቅ ሆኖበታልና። ከዚህ በኋላ ከቤተ ክርስቲያን ወጥተው ሁለቱም አንድነት ወደ ባለጸጋው ቤት ሄዱና ባለጸጋው 100 ሚዛን ወርቅ ሰጠው። ከዚህ በኋላ ያ ድሃ ሰው ባለጸጋውን የሰጠውን ገንዘብ ይዞ ደስ እያለ ወደ ቤቱ ተመለሰ። ሮም ወደሚባል ሀገር ለንግድ ሄደ። ከዚህ በኋላም ንዑድ ክቡር የሚሆን የመላእክት አለቃ ሚካኤል በዓል የሚከበርበት ሰኔ 12 ቀን እንደሆነና ቀጠሮም እንደደረሰ እርሱም እንዳልተመለሰ አውቆ ከባድ ሐዘን ተሰማው። በልቡም ምን ማድረግ ይሻለኛል? የመላእክት አለቃ ቅዱስ ሚካኤልን ዋስ የሰጠሁበት ቀጠሮ ደረሰ፣ ዛሬም መድረስ አይቻለኝም እያለ አሰበ። ከዚህ በኋላ እጁን ወደ ሰማይ ዘርግቶ በቆራጥ ልቡና በቀናች በጸናች ሃይማኖት አምኖ ወደ እግዚአብሔር አመለከተና ለባለ ዕዳው የሚሰጥ ያን 100 ብር ከተርፉ 50 ብር ጋር አድርጎ በከረጢት ቋጥሮ በውስጡም የመላእክት አለቃ የሚሆን የሚካኤልና የባለጸጋውን ስም የራሱንም ስም ጽፎ በአንድነት አዘጋጀ። ከዚህ በኋላ ተነስቶ ወደ ሰራተኛ ወደ አንጥረኛ ቤት ሄዶ የብረትን ሳጥን ስራልኝ አለው። እሱም ሳጥኑን ሰራለት። ከዚያም
ያ ከረጢትን ወስዶ ከሳጥኑ ውስጥ ከተተውና ቆለፈበት። ከዚህ በኋላ የመላእክት አለቃ የሚሆን የሚካኤል በዓሉ ዋዜማ ዕለት በባህር ዳር ቆመና ጸሎተ ወንጌልን እየጸለየ እግዚአብሔርን ፈጽሞ አመሰገነው። በበነጋውም የመላእክት አለቃ ቅዱስ ሚካኤል ሆይ ለአንተ ነግርሃለሁ፣ እኔ ከሩቅ አገር እንዳለሁ አንተ ታውቃለህ። እንደተዋስከኝም ዛሬ እደርስ ዘንድ እንደማይቻለኝም አንተ ታውቃለህ አለው። እነሆ የተዋስከኝንም ገንዘብ ከባህር ውስጥ ጣልኩት፣ ለባለ ገንዘቡም አድርስልኝ። የእሱና የኔ ቀጠሮ በዚች በዓልህ በሚከበርበት ቀን ነውና አደራህን የተበደርኩትን ገንዘብ መልሰህ አግባልኝ አለ። ያን ጊዜ ታላቅ አሳ ወጥቶ ሳጥኑን ዋጠ። ያም አሳ 6 ወር ከ7 ቀን ያስኬድ የነበረውን መንገድ በአንድ ቀን ተጉዞ በበነጋው ፀሐይ ሲወጣ እስክንድሪያ በምትባል አገር አንጻር ወደ አለ ባህር ዳር ደረሰ። በዚያችም ቀን ያ ባለጸጋ የመላእክት አለቃ በሚሆን ስለ ቅዱስ ሚካኤል በዓል መረባቸውን ከባህር ጥለው አሳ ያጠምዱ ዘንድ ብላቴኖቹ ልጆቹን አዘዛቸው። በዚህም ጊዜ አሳ በመጀመሪያ ተያዘና ወደ ባለጸጋው አመጡት። ያ ባለጸጋ ባየው ጊዜ ደስ ተሰኝቶ ይህን አሳ በዓሉን እናከብርበት ዘንድ ቅዱስ ሚካኤል አመጣልኝ ብሎ ያርዱት ዘንድ ብላቴኖቹን አዘዛቸው። ብላቴኖቹም አርደው ሆድ ዕቃውን ባወጡት ጊዜ በአሳው ሆድ ውስጥ ያንን ሳጥን አገኙ። ያም ባለጸጋ ግምጃ ቤቱን ጠርቶ በሀገራችን የሆነውን ነገር ሰምተን እስክናውቅና በባህር ውስጥ የሆነውን ሁሉ እስክንረዳ ድረስ ይህን ሳጥን አስቀምጠው አለው። ከጥቂት ቀንም በኋላ ያ ድሃ ሰው እስክንድሪያ ወደምትባል ሀገር ተመልሶ በገባ ጊዜ ባለሀብቱን አገኘው። ባለገንዘቡም አምኜ ገንዘቤን ብሰጥህ ስለምን እንደዚህ አደረክ? በቀጠሮስ ቀን ያልሰጠኸኝ ያልከፈልከኝ ስለምንድን ነው አለው። ድሃውም እኔ ስለተዋሰኝ ሰጥቼዋለሁ አለው። ባለጸጋውም ለዋስህ ትሰጠው ዘንድ ወዴት አገኘኸው አለው። ድሃውም ከሩቅ አገር ሳለው የተቃጠርንበት ቀን በደረሰ ጊዜ እኔ ወደ አንተ ለመድረስ ባይቻለኝ የመላእክት አለቃ ቅዱስ ሚካኤል በዓል በሚከበርበት ቀን ያን 100 ብር ነግጄ ካተረፍኩልህ ትርፍ ከ50 ብር ጋር የመላእክት አለቃ የሚሆን የቅዱስ ሚካኤል ስም ያንተንም ስም የኔንም ስም ጽፌ በጠዋት ከባህር ዳር ሄጄ 100 ብር ከነተርፎ በከረጢት ቋጥሬ በሳጥን ቆልፌ የመላእክት አለቃ የሚሆን የቅዱስ ሚካኤል የበዓሉ ዋዜማ ዕለት የመላእክት አለቃ ቅዱስ ሚካኤል ሆይ እንደተዋስከኝ አንተ ታውቃለህ። እነሆ እንግዲህ አንተ ለባለ ገንዘቡ ስጠው ብዬ ከባህር ጣልኩት አለው። ያም ድሃ ለባለጸጋው በነገረው ጊዜ እየተደነቀ በአሳው ሆድ ውስጥ የተገኘው ሳጥን አሰበና ግምጃ ቤቱን ጠርቶ በመላእክት አለቃ በቅዱስ ሚካኤል በዓል ቀን በአሳው ሆድ ውስጥ የተገኘውን ያን ሳጥን አምጣ ብሎ አዘዘው። እሱም ካመጣለት በኋላ በእጁ ይዞ ሳጥኔ ነው የምትለው ይህ ነውን ቢለው ድሃውም አዎን ይህ ነው ጌታዬ አለው። ያን ጊዜ ከፈተውና የመላእክት አለቃ ቅዱስ ሚካኤል ስም፣ የእሱ ስም፣ የባለጸጋው ስም በውስጡም 100 ብርና ትርፉም 50 ብር አገኘ። ስለዚህም ነገር እግዚአብሔር በፍጹም ምስጋና እያመሰገነ የመላእክት አለቃ ቅዱስ ሚካኤል ሆይ ኃይልህ ፍጹም ነው እያለ አደነቀ። ባለጸጋውም ያን ገንዘብ ከትነ ትርፉ አንስቶ ድሃውን ወንድሜ ሆይ ሃይማኖትህ ፍጹም ነው፣ በእውነት አንተ የእግዚአብሔር ባለሟል አገልጋይ ነህ፣ ከአንተ ይህንን ትርፍ አልወስድም አለውና 50 ብር አንስቶ የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ለታነጸ ቤተክርስቲያን ጻሕል አሰራ። ድሃውም 50 ብር አንስቶ መታሰቢያ የሆነው ዘንድ የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተክርስቲያን ጽዋ አሰራ። ከዚያች ቀን ጀምሮ ሁለቱም እስከ ዕለተ ሞታቸው ድረስ ወዳጅ ሆኑ። እግዚአብሔር በሚወደው የእግዚአብሔር ገንዘብ በሚሆን ፍቅር በአንድነት ኖሩ። ይህ ሁሉ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና የተደረገ ነው። እኛንም እግዚአብሔር የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት ኃይል ይማረን ይቅር ይበለን። ተጠምቀን በክርስቶስ ያመንን ሁላችንም ለዘላለሙ ይጠብቀን፣ አሜን። ልመናው ክብሩ ለዘላለም በእኛ ይደርብንና ተፈጥሮ ነበልባላዊ እሳት የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ነው። እግዚአብሔርን የሚፈራ አንድ ቸር ሰው እንደነበረ ተነገረ። የዕለት ጉርስ የዓመት ልብስ ስለሌላቸው ለነዳያን ለምስኪናን ቸርነትን ርኅራኄን በማዘውተር የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል ስም ለሰው ሁሉ በጎ ስራን ይሰራ ነበር። በጎ ስራን የሚጠላ የአዳም ልጆች ጠላት ሰይጣን ይህንን ባየ ጊዜ ቀናበት፣ ክፉ ጽኑ ደዌንም አመጣበት። ጎባጣ ሆነ፣ በብዙ ሕመም ታመመ። ያም ሰው ሁል ጊዜ ጮህና ያጓራ ነበር፣ ደዌም ጸንቶበታልና። ከደዌም ጽናት የተነሳ ከመኝታው መነሳት ስለተሳነው ዘመዶቹና ጎረቤቶቹን በድብቅና በስውር ተሸክመው ይወስዱት ዘንድ ለመናቸው። እነርሱም በሌሊት ተነስተው ሰው ሳያውቅ የመላእክት አለቃ ወደሚሆን ወደ ቅዱስ ሚካኤል ቤተክርስቲያን ወሰዱት። እንደዚህም ሁሉ ንዑድ ክቡር የሚሆን
የመላእክት አለቃ የቅዱስ ሚካኤል ስዕል ወዳለበት ወስደው ከዚያ አኖሩት። ከዚህም በኋላ ያ በሽተኛ ሰው በቆራጥ ልቡና ሆኖ ወደ ቅዱስ ሚካኤል እንዲህ እያለ ፈጽሞ ይለምን ይማልድ ጀመረ። የመላእክት አለቃ ጌታዬ ሆይ እርዳኝ፣ ካገኘኝ ከዚህ ክፉ ደዌ በሽታ ፈጽመህ አድነኝ። እኔ ባሪያ አገልጋይ በጸሎትህ አምኜ ዝክርህን ስዘክር እኖር ነበርና። እንዲህም እያለ ከለቅሶ ጋር መሪር እንባን በማፍሰስ ደረቱን እየደቃ እየመታ ለቀሰ። እንዲህ ሆኖ ሲኖር ሳለ ከዕለታት በአንዲቱ ቀን መንፈቀ ሌሊት በሆነ ጊዜ ታላቅ ብርሃን ከላዩ ላይ ወጣ። የመላእክት አለቃ ቅዱስ ሚካኤልም ከዚያ ብርሃን ውስጥ ተነስ፣ እግዚአብሔር ከዚህ ደዌ ፈውሶሃልና ሲል ተነጋገረው። ያም የታመመ ሰው መልአኩን በዚህ የሚያስጨንቅ ደዌ በሽታ ተይዤ ተጨንቄ ስታየኝ ለምንስ ዘገየህ? ፈጥነህስ ያልጎበኘኸኝስ ለምንድን ነው አለው። የመላእክት አለቃ ቅዱስ ሚካኤልም መልሶ እነሆ እግዚአብሔር ፈውሶሃል፣ ጤናህንም ሰጥቶሃል። ዳግመኛም አትበድል፣ ኃጢአትንም አትስራ፣ ከዚህ የሚከፋ መከራ እንዳያገኝህ አለው። ይህንንም ብሎት እጁን ዘርግቶ ሁለንተናውን እየዳሰሰ ተነስተህ ሂድ፣ እግዚአብሔር ፈጽሞ አድኖሃል አለው። ያም ጊዜ ከእንቅልፉ ነቃና ተነስቶ በእግሩ ሄደ። እግዚአብሔርና የመላእክት አለቃ የሚሆን ቅዱስ ሚካኤልንም አመሰገነ። ከደዌም ስለዳነ ፈጽሞ ደስ አለው። የመላእክት አለቃ ከሚሆን ከቅዱስ ሚካኤል ስዕል ፊት ሰገደ። ደስም ብሎት በፍጹም ደስታ አመሰገነ። ሕዝቡም ሁሉ ይህንን ፍጹም ታምራት ባዩ ጊዜ የመላእክት አለቃ የሚሆን የቅዱስ ሚካኤል ክብሩን ገናናነቱን አደነቁ፣ ምስጋናውንም አበዙ። የትሩፋቱንም ዜና ታምራቱንም ሁሉ አይተውና ሰምተው ያደንቁ ዘንድ ለሰው ሁሉ ነገሩ። ያም የዳነ ሰው ከቀድሞ ይልቅ አብልጦ በጎ ስራን ሰራ። የምሕረትና የይቅርታ መልእክተኛ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና ሞቶ ፍጹም መንግሥተ ሰማያት እስኪወርስ ድረስ በየወር በ12 ቀን ዝክሩን መዘከሩን አልተወም፣ ችላም አላለም። የክብር ባለቤት እሱ የጥምቀት ልጆች የምንሆን ሁላችንም እኛን ያድነን። በቅዱስ ሚካኤል ጸሎትና ልመና ከደዌ ኃጢአት ይጠብቀን። ዕለት ዕለት ከሚያጠፋን ከድንገተኛ ሞት የሚሰውረን፣ በነበልባላዊ ክንፎቹ ከክፉ ወጥመድ ያውጣን፣ ከፈተና ሁሉ ያድነን ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ አምነን የካቲት ወር በባተ በ12 ቀን የመላእክት አለቃ የሚሆን የቅዱስ ሚካኤል የበዓሉ መታሰቢያ ቀን እንደሆነ እንናገራለን። ክብር ምስጋና ይግባውና እግዚአብሔር በዚህች ቀን የመላእክት አለቃ ቅዱስ ሚካኤል የራእይት ሰው የሚሆን ወደ ሶምሶን ልኮት ሊገድሉት በወደዱ ፍልስጤማውያን ላይ ኃይልን ሰጥቶ ድል አድርጓቸዋልና ከእነርሱም በየቀኑ በአህያ መንጋጋ ሺህ ሰው በመግደል ፈጽሞ አጠፋቸው። ከዚህም የተነሳ ውሃ ጠምቶት ለሞት በደረሰ ጊዜ የመላእክት አለቃ ቅዱስ ሚካኤል ተገልጾለት አጽናናው። ከአህያም መንጋጋ ውሃን አፈለቀለትና ጠጥቶ ከጥሙም ረካ። የፍልስጤም ሰዎችም ድል በተነሱ ጊዜ ከሚስቱ ጋር በመሻረክ ልዩ ዘዴ ፈጥረው ዓይኑን አጥፍተው ወደ ጣዖቶቻቸው ቤት ወሰዱት። ሆኖም የእግዚአብሔር መልእክተኛ የመላእክት አለቃ ቅዱስ ሚካኤል ተገልጾለት ኃይልን ሰጠው፣ ሁሉንም ድመጥማጣቸውን አጠፋቸው። ስለዚህም የቤተ ክርስቲያን መምህራን ሐዋርያት ሚካኤልን የበዓሉን መታሰቢያ በየወሩ በ12 ቀን እናድርግ ዘንድ አዘዙ። ልመናው ጸሎቱ ለዘላለም ከኛ ጋር ይኑር ለዘላለሙ አሜን። ሰውን ለማረጋጋትና ለማስደሰት ታዛዥ ለሆነ ቸርነትህ ሰላም እላለሁ። ሚካኤል ሆይ ማዳንህ ከቶ መቼ ነው እንዳልል የመጨረሻይቱን ዘመኔ ከኃጢአት ባርነት ነፃ የምታወጣ አድርጋት። እስካሁን የተገዛውለት ይበቃዋልና። የቅዱስ ሚካኤል በረከቱ አማላጅነቱ ከሁላችን ጋር ይኑር ለዘላለሙ አሜን።